የራያ ወጣት ስደት እስከ መቼ? የራያ ወጣት ስደት እስከ መቼ? የራያ ወጣት በየጊዜያቱ ብቸኛ አማራጭ ስደት በማድረግ በዱር በገደሉ በየብስ በባህሩ በከንቱ መሞት በየጊዜው የምንሰማው የሰቆቃ ዜና ሆኗል። የራያ ወጣቶች በቀያቸው ሰርተው መለወጥ ሲችሉ ለምን ማለቂያ በሌለው የስደት ሕይወት ያልፋሉ? የራያ እናቶችስ የሐዘን ማቅ ለብሰው ያለ ጧሪና መከታ መኖር እስከ መቼ? ጤና ይስጥልን የተወደዳችሁ የቮይስ ኦፍ ራያ የራያዎች ድምፅ ሚዲያ ቤተሰቦች እንደምን አላችሁልን? የራያ ወጣት ስደት እስከ መቼ በተሰኘ ርዕስ የትረካ ሰዓታችን ላይ ትገኛላችሁ። ድምፅ ለሌላቸው ድምፃቸውን የምናሰማበት ይህ የራዮች ድምፅ ሚዲያ ነው። ሚዲያውን ሳብስክራይብ በማድረግ ቤተሰብ ይሁኑ። የስደት ሕይወት ገጠመኞቻችሁን በአካል በመቅረብ ካልሆነም በስልክ በመደወል ከታሪካችሁ ሌሎች ይማሩበት ዘንድ ማጋራት የምትሹ ወገኖች ከስር ባለው የስልክ ቁጥር በመደወል እንደምትችሉ እናሳውቃለን። የራያን ሕዝብ የዘመናት የማንነትና ራስን በራስ የማስተዳደር ጥያቄ ከጥንት ከቀደማይ ወያኔ ጀምሮ እንደተነሳ የሚያሳዩ የራዮች ድምፅ ሚዲያ በታሪክ ነገራ ሰዓታችን ክፍል 1 ወደ እናንተ ማድረሳችን ይታወሳል። እነሆ ባለፉት 10 ዓመታት በላይ በራያ ሕዝብ ላይ ባሳደሩት የአስተዳደር በደል፣ የኢኮኖሚ ተጠቃሚነት አለመረጋገጥ፣ ሕጋዊ ያልሆነ የመሬት መቀራመትና ወረራ፣ የሥራ ዕድል በማጣት ምክንያት በተለይ የራያ ወጣት ብቸኛ አማራጩ ስደት በማድረግ በዱር በገደሉ በየብስ በባህሩ በከንቱ በሞት መቅረታቸው በየጊዜው የሚደመጡና በየጊዜው የምንሰማው የሞት ዜና እልቂት ከሆነም ከራርሟል። አድማጭ ተመልካቾቻችን በዚህ የታሪክና የአሁናዊ መረጃ ነገራ ሰዓታችን ያላባራው የራያ ወጣቶች የስደት ሰቆቃ ትኩረት ያደረገ ዝግጅታችን ቢሆንም እስኪ ስለ ራያ አካባቢ ታሪክና መልክዓ ምድር እንዲሁም ተፈጥሮ ጥቂት በማነሳሳት እንቀጥል። ራያ የምንለው አካባቢ በዛሬው ጊዜ በአማራ ክልል የሚገኘው ራያ ቆቦ ወረዳን፣ በትግራይ ክልል የሚገኘው የራያ አላማጣ ወረዳ፣ የኦፍላ ወረዳ፣ የራያ አዘቦ ወይም ጨርጨር ወረዳ እና እንዳመኾኒ ወረዳ ጨምሮ አንዳንድ ድርሳናት ደግሞ የአምባላጌ ወረዳና ወጅራትንም ያጠቃለለ እንደሆነ ይጠቅሳሉ። ታዲያ በእነዚህ አካባቢዎች ቀደምት ማህበረሰቦች ዋናዎቹ ዶብአዎች እንደነበሩ ከታሪክ ማህደር የተጻፉ ሰነዶች ያትታሉ። ዶብአዎች በዛሬው ጊዜ አሸንጌ እየተባለ በሚጠራው ሐይቅና የአፋር ተዋሳኝ በሆነው በዞብል መካከል ባለው ቦታ የነበሩ ቀደምት ሕዝቦች እንደነበሩ ይጠቀሳል። የራያ መልክዓ ምድር በተፈጥሮ እጅግ የተቸረ ዓመት እስከ ዓመት ዝናብ የማያጣ ታራሽ መሬት ያለው በርካታ አዝርዕቶችን የሚያበቅል ሰፊ ምድር ነው። ቢሆንም ቅሉ እነሆ ባለፉት 10 ዓመታት በላይ ገዢዎች በራያ ሕዝብ ላይ ባሳደሩት የአስተዳደር በደል፣ የኢኮኖሚ ተጠቃሚነት አለመረጋገጥ፣ ሕጋዊ ያልሆነ የመሬት መቀራመትና ወረራም፣ የሥራ ዕድል በማጣት ምክንያት በተለይም የራያ ወጣት ብቸኛ አማራጭ ስደት በማድረግ በዱር በገደሉ በየብስ በባህሩ በከንቱ በሞት መቅረታቸው በየጊዜው የሚደመጡና ማለቂያ የሌለው የሐዘን ሰቆቃ ሞት በተደጋጋሚ ሰለባ እየሆኑ ይገኛሉ። በዚህም የተነሳም ወላጅ እናቶችና አባቶች ካለ ጧሪና መከታ ልጆቻቸውን በሞትና በስቃይ በማጣታቸው ለተለያዩ ሐዘንና ስቃይ ተዳርገው ይገኛሉ። የስደትን አስከፊነት ባለማወቅ
በአካባቢያቸውና በቀያቸው ሰርተው መለወጥ ያልቻሉ የራያ ወጣቶች ሕጋዊ ባልሆነ መንገድ ለስደት ተዳርገው ለሞት ለተለያዩ በሽታ ሰለባ በመሆን ለቤተሰቦቻቸውም መራራ ሐዘንን ጥለው ያልፋሉ። ለመሆኑ ስደት ስንል አልጋ ባልጋ ጉዞ አይደለም፣ ተስፋን ተሸክመን መጓዝ ነው። አንዳንድ ጊዜ ያ ተስፋ በመንገድ ላይ ይሰበራል። በሳውዲ አረቢያና በሌሎች ስፍራዎች በስደት ላይ ያሉ ሕይወታቸውን ያጡ ወንድሞቻችንና እህቶቻችን ታሪካቸው የሚያሳየው አሁንም ለመሰደድ ለሚያስቡ የወጣቶች ትምህርት ጥሎ የሚያልፍ ጉዳይ ነው። አዎ ስደት ቀላል መንገድ አይደለም። አዎ ስደት ቀላል ሕይወት አይደለም። ሕጋዊ መንገድ ካልሆነም የሰው ክብር ይደፈራል፣ ሕይወት ይጠፋል፣ ቤተሰብ ይበተናል። የሳውዲ ፖሊስና ሌሎች የደህንነት ኃይሎች በስደተኞች ላይ የሚፈጥሩት ግፍ ብዙ ሕይወቶችን ማጥፋታቸው ይነገራል። የራያ ወጣቶችም በዚህ የስደት ሕይወት ጉዞ ምክንያት የአያሌ ወጣቶች ሕይወት ተቀጥፏል። እርግጥ ነው የራያ ወጣት አሁን ላይ ጊዜው አልተመቸውም። በቀዬው በተወለደበት አድባር ሰርቶ መለወጥ ባለመቻሉ እናም በአገዛዙ የሚደርስበት አፈናና ግፍ ስደትን እንደ ብቸኛ አማራጭ መውሰዱም አያስገርምም። የራያን ሕዝብ ማንነትና ከተለያዩ ጭቆናዎች ነፃ የሚወጣበት ከውስጥ ኃይል የማንነት መደፍጠጥ፣ የመልካም አስተዳደር እጦት፣ የኢኮኖሚ አለመጠቀም፣ የአስተዳደር ተጽዕኖ በሚደርስበት ጊዜ እንዲሁም ከውጭ የባዕድ ወራሪዎች ሀገራችን ስትወረር በዘመቻው በመሳተፍ በሚያስመዘግባቸው ድልና ቁርጠኝነት የሚታገል ጀግና ሕዝብ ሆኖ ሳለ በርካታ ወጣቶች ለስደት ተጋልጠው ሕልማቸውን ሳያሳኩ በወጡበት ቀርተው የቤተሰቦቻቸው ልብ ተሰብሮ የሰቆቃ ዘመንን እያሳለፉ ይገኛሉ። አዎ የወጣቱ ስደት አሁን ላይ እንደገና ገርሽቶበታል። የራያ ወጣት ወደ አረብ ሀገር በግፍ መሰደድ ጀምሯል። ለምን ካል በአገዛዙ በየጊዜው በራያ ወጣቱ ላይ የሚያደርሰው የከፋ በደልና አፈናም ለምን እንማቀቃለን ከሚል ፍርሃትና በተወለደበት ቀዬ የሥራ አማራጭ በማጣቱ እና ሌሎች ምክንያቶች እየዘረዘሩ መጥቀስ ይቻላል። በሕገወጥ ስደት ብዙ ሰዎች ምድረ በዳ ላይ ቀርተዋል። ሊቢያ ውስጥ ደብዛቸው ጠፍቶ ቀርቷል። ብዙ ስደተኞች አካላቸው ጎሏል። የሰዎችን አካል እየቀደዱ ኩላሊትን የሚዘርፉ መኖራቸው ይነገራል። እናም በዚህ አስከፊ የስደት ሕይወት ምክንያት በርካታ ወጣቶች በጉዞ ላይ ደመከልብ ሆነው የቀሩ ወጣቶች ቤት ይቁጠረው። ሕጋዊ ያልሆነ የስደት አሰቃቂ ሕይወት አስመልክቶ የተጻፉ ጽሑፎች እያነሳሳን ጥቂትን ቆይማ ዛሬም ብዙዎቹ ሕይወታቸው ሰውተውበታል፣ አካላቸው ገብረውበታል። በጉልበት ብዝበዛ ብዛት የልጅነት ወዛቸው አጥተውበታል። አልሞላ ያለው የአረብ ሀገራት ኑሮ አጎብጧቸዋል። ቢሆንም ከሚደርስባቸው ስቃይና መከራ ጋር ሁሌም እየተጋፈጡ ነው። እኒያ የሕገወጥ ስደት ሰለባዎች ስቃይ ከወደ መካከለኛው ምስራቅ አካባቢ መስማት ደግሞ የተለመደ ሆኗል። በተለይም ደግሞ በሴት እህቶቻችን ላይ የሚደርሰው ስቃይና ፈተና የሚበረታ ነው። በሕገወጥ መንገድ ተጉዘው አረብ ሀገራትን መኖሪያቸው ያደረጉ ሴቶች እያሳለፉ ያሉትን ሁኔታ ሲናገሩ ሁሌም እንባቸው ይቀርማል። ጠላት ከሚገልጸው በላይ የሆነ መከራ እያሳለፉ ነውና ሰርቼ ያልፍልኛል፣ ከኔም ተርፎ ድሃ ቤተሰቤን ደግፋለሁ የሚል ተስፋ ሰንቀው በብዙ ውጣ ውረድ የሚመኙት አረብ ሀገር ቢደርሱም የሚደርስባቸው የጉልበት ብዝበዛም ከሚያገኙት ጥሪት ጋር አይነጻጸርም። ብዙዎቹ አረብ ሀገራት ለመድረስ በተቀናጀ መንገድ ለሚንቀሳቀሱት ሕገወጥ የሰዎች ልጅ አዘዋዋሪዎችና ደላሎች አረብ ሀገር ለመግባት ተገቢ ያልሆነ ገንዘብ ከፍለው ለኪሳራ የተዳረጉ ናቸው። የገቡትም በሕገወጥ መንገድ እንደመሆኑ ኑሯቸውም ቢሆን ከዛሬ ነገ እያዝ እታሰርና አባረር ይሆን በሚል ስጋቶች የተሞላ ነው። ስለ እነዚህ የደላሎችና የሕገወጥ አሰሪና ሰራተኛ ኤጀንሲ ሰለባዎች ብዙ ቢነገርም ብዙ ቢባልም ብዙ ቢሰማም ዛሬም ብዙዎቹ ሕገወጥ መንገድ ተከትለው ይተማሉ። ሌላው ብዝበዛና የክፉ ዜና ሰለባ ለመሆን በየጊዜው የበርካታ ኢትዮጵያውያን እናቶች
በተለይም የራያ እናት የልጃቸውን በስደት ወጥቶ መቅረት በሐዘን ድንኳን ውስጥ እንዲማቀቁ አድርጓቸዋል። በቅርቡ እንኳን ቀይ ባህርን አቋርጠው ወደ ሳውዲ አረቢያና የመን በጀልባ በመጓዝ ላይ የነበሩ 70 የሚሆኑ ኢትዮጵያውያን ወጣቶች የመገልበጥ አደጋ ገጥሟቸው ሕይወታቸው አልፏል። አብዛኛዎቹም ቢሆኑ የራያ ወጣቶች መሆናቸው አይዘነጋም። ከብዙ ስቃይ በኋላ እንኳን የሚመኙት አረብ ሀገር የሚደርሱ ኢትዮጵያውያን ስደተኞች አስፈላጊውን የሰነድ ግብዓት ስለሌላቸው ለእንግልት፣ የመብት ጥሰትና የጉልበት ብዝበዛ የተጋለጡ ናቸው። ግን ዜጎቻችን ሕጋዊ መንገድ ተከትለው ቢሄዱ ይህ ሁሉ ስቃይ፣ መከራና እንግልት ማስቀረት እንደሚቻል በስደት ሕይወት ላይ ያተኮሩ ጽሑፎች ይመክራሉ። የቅርብ ጥናቶች እንደሚያመለክቱትም ወደ አረብ ሀገራት ከሄዱት ኢትዮጵያውያን ስደተኞች መካከል ከ60 እስከ 70% ወይም በቁጥር ሲሰላም ከ300 ሺህ እስከ 350 ሺህ የሚሆኑ ስደተኞች በሕገ ወጥ መንገድ ወይም መደበኛ ያልሆነ መንገድ ተከትለው ወደ አረብ ሀገራት የገቡ ናቸው። ብዙዎቹም በሳውዲ አረቢያ፣ ኩዌትና ሊባኖስ ውስጥ እየሰሩ ያሉ ናቸው። ስለ እነዚህ ስደተኞች ታዲያ መንግሥት ቢሆን መረጃ ላይኖረውም ይችላል። በደልና ብዝበዛ ቢደርስባቸውም ሰሚ ወገን አያገኙም። የሀገሪቱ መንግሥት ሕገወጥ እንደመሆናቸው መጠን ለመብቶቻቸው መከበር ግድ አይሰጠውም። ኢትዮጵያም ሕገወጥ እንደመሆናቸው መጠን ለነዚህ ዜጎች ከለላ ለመስጠት ትቸገራለች። በተቃራኒውም ሕጋዊ መንገድ ተከትለው የሄዱት ግን መብታቸው ተከብሮላቸው ይሰራሉ። መብታቸው ቢነካ እንኳን የመክሰስ መብታቸው የተጠበቀ ነው። በሕገወጥ መንገድ በደላሎችና አስተላላፊዎች ድጋፍ የሚደረግ የስደት ጉዞ ሕይወት መስዋዕትነትን ያስከፍላል። ጉዞው ተሳክቶ የአረብ ሀገራትን ቢረግጡም እንኳን ኑሮው ስቃይ የተሞላበትና ስጋት ያዘለ ነው። በሕገወጥ የሰው ልጅ አዘዋዋሪዎች በኩል በሚሰጠው ያልተጨበጠ ተስፋና ቆብ ሳይሰጡ ሕጋዊ መንገድን ተከትለውና መስፈርቱን አሟልተው መሄድን ቀዳሚ ምርጫው በማድረግ እንደሚገባ በስደት ዙሪያ ተሞክራቸውን ዋቢ አድርገው የጻፉ ጸሐፊያን ምክራቸውን ይለግሳሉ። አዎ እርግጥ ነው የራያ ወጣት አሁን ላይ ጊዜው አልተመቸውም። በቀዩ በተወለደበት አድባር ሰርቶ መለወጥ ባለመቻሉ እና በአገዛዙ በሚደርስበት አፈናና ግፍ ስደትን እንደ ብቸኛ አማራጭ መውሰዱ አያስገርምም። የራያ ወጣት ብቸኛ አማራጩ ስደት በማድረግ በዱር በገደሉ፣ በየብስ በባህሩ በከንቱ መሞት በየጊዜው የምንሰማው የሰቆቃ ዜና ከሆነ ከራርሟል። የራያ ወጣቶች በቀያቸው ሰርተው መለወጥ ሲችሉ ለምን ማለቂያ በሌለው ስደት ያልቃሉ? የራያ እናቶችስ የሐዘን ማቅ ለብሰው እስከ መቼ እስከ መቼ? በተለይም ማባሪያ ያላገኘው የራያ ወጣት ወንድሞቻችንና እህቶቻችን ሕጋዊ ያልሆነ ስደቱ ተከትሎ ወጣቱ እስከ መቼ በስደት ያልቃል? እናቶችስ አባቶችስ ካለ ጧሪና መከታ በሐዘን ሰቆቃ መኖር እስከ መቼ? ለራያ ምሁራን፣ ባለሀብቶች እንዲሁም ለራያ ሕዝብ ስቃይና መከራ ግድ የሚላቸው ተቆርቋሪዎች በሙሉ በየጊዜው የሚጨምረው የራያ ወጣቶች ሕጋዊ ያልሆነ ስደት ግንዛቤ በመስጠት በራያ ሕዝብ ላይ አገዛዙ የሚያደርሰው ግፍና መከራ በአንድነት በመታገል በከንቱ በበረሃና በየብስ እንዲሁም በባህርና በስደት ጉዞ ለሚያልቀው የራያ ወጣት አምራች ኃይልና የራያ እናቶች እንባ ለማበስ ሁሉም የበኩልን አስተዋጽኦና ትግል በማድረግ ከታሪክ ተወቃሽነት መዳን ጊዜ የማይሰጠው ጉዳይ ነው የሚል የቮይስ ኦፍ ራያ ሚዲያ የማሳረጊያ መልእክታችን ነው። ድምፅ ለሌላቸው ድምፃቸውን የምናሰማበት ይህ የራዮች ድምፅ ሚዲያ ነው። ሚዲያውን ሳብስክራይብ በማድረግ ቤተሰብ ይሁኑ። የስደት ሕይወት ገጠመኞቻችሁን በአካል በመቅረብ ካልሆነም በስልክ በመደወል ታሪካችሁን ማጋራት የምትሹ ወገኖች ከስር ባለው ስልክ ቁጥር መደወል እንደምትችሉ እናሳውቃለን። ውድ የቮይስ ኦፍ ራያ የራዮች ድምፅ ሚዲያ ቤተሰቦች የራያ ወጣት ስደት እስከ መቼ በሚል ወደ እናንተ ያቀረብነው ትረካም በዚህ አበቃን። በሌላ የትረካ ሰዓታችን እስክንገናኝ ጤና ይስጥልን።